ፋኖ መሃል ከተማ ገብቶ 3 የብልጽግና ከፍተኛ አመራሮችን አፍኖ መውሰዱ ተሰማ። በ801ኛ ኮር የ44ኛ ክፍለ ጦር ወታደሮች የታፈኑ አመራሮችን ለማስለቀቅ በከባድ መሳሪያ ታግዘው ጥረት ቢያደርጉም ነገር ግን ሳይሳካላቸው ቀርተዋል። የፋኖ አባላቱ ወደ ከተማዋ ገብተው አመራሮችን አፍነው ሲወስዱ ምንም አይነት መረጃ ያልነበራቸው የአገዛዙ ወታደሮች አመራሮቹ ታፍነው ከተወሰዱ በኋላ ጅብ ከሄደ ውሻ ጮኸ እንዲሉ በከባድ መሳሪያ ተኩሱን አጧጡፈውታል ተብሏል። ዝርዝር መረጃውን ትሰሙታላችሁ። የህወሓቱ ቁልፍ ሰው አስመራ ገቡ። የህወሓት አፈቀላጤው ስታሊን በኢሳያስ አፈወርቂ የፕሮፓጋንዳ መሪ አቀባበል ሲደረግለት የሚያመላክተው ተንቀሳቃሽ ምስል አነጋጋሪ ሆኖ ብቅ ብሏል። በሰሜኑ ጦርነት ከህወሓት የፕሮፓጋንዳ ክንፍ አንዱና ዋነኛው የነበረው ስታሊን ገብረስላሴ አስመራ መግባቱ እያነጋገረ ሲሆን ክስተቱም የህወሓትና የኤርትራን ግንኙነት የአደባባይ ሚስጥር ያደረገ ነው በሚል በርካቶች አስተያየት በመስጠት ላይ ይገኛሉ። ጉዳዩን የተመለከተ ሌሎች ዝርዝር መረጃዎች ይዘናል። ከኛ ጋር ከቆያችሁ ትሰሙታላችሁ። ወደ ወታደራዊ ስልጠና የገቡ 7 የብልጽግና አመራሮች ሞቱ። 200 የብልጽግና ሹማምንት ደግሞ የስልጠና ካምፑን ጥሰው ማምለጣቸው ተነግሯል። በዝርዝር መረጃችንን ቃኘዋለን። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምንቆያችሁ፣ እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። ፋኖ በመካነ ሰላም ከተማ 3 ከፍተኛ የብልጽግና አመራሮችን አፍኖ መውሰዱ ተሰምቷል። ያገዛዙ ወታደሮች የታፈኑ አመራሮችን ለማስለቀቅ በከባድ መሳሪያ የታገዘ ጥረት ቢያደርጉም ነገር ግን ሳይሳካላቸው ቀርቷል ነው የተባለው። በደቡብ ወሎ ዞን ስር ከሚገኙ ምዕራብ ወረዳዎች መካከል አንዱ የሆነው የቦረና መካነ ሰላም ወረዳ መቀመጫ በሆነችው መካነ ሰላም ከተማ ትናንት ግንቦት 11 2017 ዓ.ም ንጋት ላይ አቶ መሐመድ አራጌ የተባለ የመንገድ ትራንስፖርት ቢሮ ኃላፊን ጨምሮ 3 የብልጽግና ከፍተኛ የወረዳ አመራሮች ከመሃል ከተማ በፋኖ ታፍነው መወሰዳቸውን የመረጃው ምንጮች ይፋ አድርገዋል። የፋኖ አባላቱ የብልጽግና ከፍተኛ አመራሮችን ያፈኑት ከመሃል ከተማ ገብተው ሲሆን ድርጊቱ ሲፈጸም በከተማዋ የነበሩት ያገዛዙ ወታደሮች መረጃው እንደሌላቸው ነው የታወቀው። አመራሮቹ ታፍነው ከተወሰዱ በኋላ ጅብ ከሄደ ውሻ ጮኸ እንዲሉ በሰሜን ምስራቅ እዝ በ801ኛ ኮር ስር የሚገኙት የ44ኛ ክፍለ ጦር ወታደሮች በከባድ መሳሪያ ታግዘው ትናንት ከረፋድ ጀምሮ እስከ አመሻሹ አሰሳ ሲያካሂዱ የዋሉ ቢሆንም ነገር ግን እንኳን የታፈኑ አመራሮችን ሊያስለቅቁ ይቅርና በርካታ አባሎቻቸው ሙትና ቁስለኛ አስደርገው ተመልሰዋል ነው የተባለው። የታፈኑ አመራሮችን ለማስለቀቅ በሌሎች የወረዳው አመራሮች የመንገድ መሪነት በከባድ መሳሪያ ታግዘው ዘመቻ ጀምረው የነበሩት ያገዛዙ ወታደሮች በተከፈተባቸው የመልሶ ማጥቃት ከባድ ኪሳራን በማስተናገዳቸው ሁሉም አማራ ፋኖ ነው በሚል በንጹሃን ላይ የበቀል እርምጃ መውሰዳቸው ተሰምቷል። በተለይ በከተማዋ ዙሪያ ልዩ ስማቸው ሐሙሲት፣ ወርቄ፣ በታ በተባሉ የገጠር መንደሮች ላይ በአሰቃቂ ሁኔታ የተገደሉና ከባድ ድብደባ የተፈጸመባቸው እንዲሁም ታፍነው የተወሰዱ ንጹሃን ስለመኖራቸው የቀጠናው የመረጃ ምንጮች ጠቁመዋል። በሌላ በኩል ወደ ወታደራዊ ስልጠና የገቡ 7 የብልጽግና አመራሮች ሞቱ። 200 የብልጽግና ሹማምንት ደግሞ የስልጠና ካምፑን ጥሰው ማምለጣቸው ተነግሯል። አገዛዙ በተደጋጋሚ የሀገሪቱ ታዳጊዎችና ወጣቶችን በግዳጅ በማፈስ ወደ ወታደራዊ ማሰልጠኛ ተቋማትም በመውሰድ የአጭር ጊዜ ስልጠናዎችንም እየሰጠ የእርስ በርስ ጦርነቶቹ ራት አድርጓቸዋል።
ይህ የግዳጅ አፈሳና ስልጠና አሁንም እንደቀጠለ ይገኛል። የብልጽግናው መንግስት በቅርቡ በኦሮሚያ ክልል ያሳለፈው ውሳኔ ደግሞ የዞኑን የወረዳና የቀበሌ አመራሮች ተመሳሳይ ወታደራዊ ስልጠና እንዲወስዱ ማድረግ የሚል ነበር። በዚህም በክልሉ አዋሽ ቢሾላ ወታደራዊ ማሰልጠኛ በበርካታ ሺዎች የሚቆጠሩ አመራሮችን ከክልሉ የተለያዩ አካባቢዎች ሰብስቦ አስገብቷል። እነዚህ አመራሮች የመገናኛ ዘዴዎችን እንዳይጠቀሙ ተከልክለው ስልኮቻቸውንም ወደ ካምፑ ለወሰዷቸው ሾፌሮች እንዲያስረክቡ ተደርገው ነውና የገቡት ከመገናኛ ብዙሃን ርቀው ሰንብተዋል። አሁን የወጣው መረጃ ግን 7 የብልጽግና ሹማምንት በወታደራዊ ስልጠናው ሳቢያ ለህልፈተ ሕይወት መዳረጋቸውን እንደዚሁም 200 የሚሆኑት ደግሞ ስልጠናውን አቋርጠው መጥፋታቸውን የሚገልጽ ነው። የሚቀርብላቸው ምግብ ደረቅ ዳቦና ወታደራዊ ኮቸሮ በሻይ መሆኑን ተከትሎ አመራሮቹ ከፍ ያለ ችግር ውስጥ ነን ስለማለታቸው የዘገበው ዋዜማ በቅርቡ ለመሰረታዊ የውትድርናና ፖለቲካዊ ስልጠና አዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ከገቡ የዞን የወረዳና የቀበሌ ባለስልጣናት መካከል 7ቱ ሕይወታቸው አልፏል ብሏል። አብዛኞቹ ሟቾች ደግሞ ተጓዳኝ የጤና ችግሮች እንደነበሩባቸው የጠቀሱት የሟች ቤተሰቦች አስከሬናቸውን እንደተረከቡም ምንጮች ገልጸዋል። አመራሮቹ የሞቱት በተለያዩ ቀናት ነው። መሰረታዊ የውትድርና ስልጠና ላይ እያሉ ነው የሞቱት ያሉት ቤተሰቦቹም አስከሬንም ሄደው እንዲወስዱ መደረጋቸውን አሳውቀዋል። በስልጠናው ላይ እየተሳተፉ የሚገኙት የሲቪል አመራሮች ከዚህ ቀደም ምንም አይነት ወታደራዊ ስልጠና ወስደው የማያውቁ ስለመሆናቸውም ነው የተገለጸው። ሟቾቹ ባለስልጣናት ከየትኛው ዞን፣ ወረዳ አሊያም ቀበሌ እንደሆኑ ግን ለመናገር ተቆጥበዋል ብሏል ዘገባው። ማሰልጠኛው የሚገኝበት አካባቢ ሞቃታማ፣ የመሰረታዊ የውትድርና ክህሎት ስልጠናው ከባድና ለሰልጣኞች የሚቀርበው ምግብም አነስተኛ እንደሆነም ነው ምንጮች የጠቆሙት። ለ45 ቀናት የታሰበው ስልጠናም በሰዎች ሕይወት መጥፋት ሳቢያም በአንድ ወር ውስጥ እንዲጠናቀቅ እንደተወሰነም ነው የተመላከተው። የተመዘገበው የባለስልጣናት የሞት ሪከርድን ተከትሎም የፊታችን ሰኔ 3 ይጠናቀቃል ተብሎ እቅድ ተይዞለት የነበረው ይህ ወታደራዊ ስልጠና በግንቦት 21 እንደሚጠናቀቅ መነገሩም ታውቋል። በሌላ መረጃ የህወሓቱ አፈቀላጤ ስታሊን ገብረስላሴ አስመራ ገባ። ስታሊን በኢሳያስ አፈወርቂ የፕሮፓጋንዳ መሪ አቀባበል ሲደረግለት የሚያመላክት ተንቀሳቃሽ ምስል አነጋጋሪ ሆኗል። በሰሜኑ ጦርነት ከህወሓት የፕሮፓጋንዳ ክንፍ አንዱና ዋነኛው የነበረው ስታሊን ገብረስላሴ አስመራ መግባቱ እያነጋገረ ሲሆን ክስተቱ የህወሓትና የኤርትራን ግንኙነት የአደባባይ ሚስጥር ያደረገ ነው በሚል በርካቶች አስተያየት በመስጠት ላይ ይገኛሉ። በተለይም ስታሊን አቀባበል የተደረገለት ከሰሞኑ መነጋገሪያ ሆኖ በሰነበተው የኢሳያስ አፈወርቂ አስተዳደር የፕሮፓጋንዳ ቁልፍ ሰው አወል ሰኢድ መሆኑ ስለ ጉዳዩ ልዩ ትኩረት እንዲሰጠው ምክንያት ሆኗል። የኢሳያስ አስተዳደር የፕሮፓጋንዳ መሪው ባለፈው ሳምንት በኢትዮጵያ ግዛት በዛላምበሳ አቅራቢያ ከሌላኛው የህወሓት የፕሮፓጋንዳ ሰው ጋር መገናኘቱ አይዘነጋም። በወቅቱ ሚያዝያ 29ና 30 በትግራይ መቀሌ ከተማ ብርሃነ ገብረ ገርግስ የተባለ የህወሓት ደጋፊ የሆነ የማህበረሰብ አንቂ በፖሊስ ቁጥጥር ስር መዋሉን ተከትሎ በማህበራዊ ትስስር ገጾች ትልቅ መነጋገሪያ ሆኖም የነበረ ሲሆን ጉዳዩ ከማህበራዊ ትስስር ገጽ መነጋገሪያነት አልፎም ጊዜያዊ አስተዳደሩና ፖሊስ በተከታታይ መግለጫ እንዲያወጡ ምክንያት ሆኗል። ከሁለት ሳምንት በፊት ይኸው ግለሰብና የኢሳያሱ አስተዳደር ቁልፍ የፕሮፓጋንዳ መሪ መሆኑ የሚነገርለት አወል ሰኢድ በትግራይ ክልል የኢትዮጵያ ግዛት በሆነችው የዛላምበሳ ከተማ ተገናኝተው የትግራይና ኤርትራ ህዝቦች ግንኙነትን የሚመለከት ውይይት ማካሄዳቸውን የሚያሳይ ቪዲዮም ከተሰራጨ በኋላ ጉዳዩ በስፋት ሲያነጋግር ቆይቷል። የተሰራጨው ቪዲዮ በድጋፍ ተቃውሞ ለአንድ ሳምንት ሲያነጋግር ከቆየ በኋላ ፖሊስ ብርሃነ ገብረ ገርግስ
ሚያዝያ 29 ለጥያቄ በሚል በቁጥጥር ስር ከዋለው በኋላ ሌላ ውዝግብ መፈጠሩ አይዘነጋም። በቁጥጥር ስር መዋሉ በድጋፍና ተቃውሞ ከፍተኛ መነጋገሪያ ሆኖ እያለ ሚያዝያ 30 መንግስት የማያውቀው ከውጭ አካል በሚደረግ ግንኙነት የተከለከለ ነው የሚል የፖሊስን እርምጃ የሚደግፍ መግለጫ ጊዜያዊ አስተዳደሩ አውጥቷል። ጊዜያዊ አስተዳደሩ በመግለጫው መንግስት የሌለ የሚያስመስልና ለሕግ አልበኝነት የሚጋብዝ እንቅስቃሴ አደገኛ ተግባር ነው ብሏል። ይህ አይነቱ ተግባር በማንኛውም ሁኔታ ተቀባይነት እንደሌለው መታወቅ ይገባል ያለ ሲሆን ማንኛውም ዜጋ ሕግና ስርዓትን አክብሮ እንዲንቀሳቀስ አሳስቧል። ኢትዮጵያና ኤርትራ ግንኙነታቸው ጥሩ ባልሆነበት ሁኔታ አንድ የኢትዮጵያ ዜጋ ከሀገሪቱ ሕግና ፍላጎት ባፈነገጠ መልኩ ከኤርትራው የፖለቲካ ፕሮፓጋንዳ መሪ ጋር መገናኘቱ በሀገር ክህደት የሚያስጠይቅ ወንጀል ነው የሚሉ በርካታ አስተያየቶች በመደመጥ ላይ ባሉበት በአሁኑ ወቅት ሌላኛው የህወሓት ቁልፍ ሰው አስመራ መግባቱ ሌላ ውዝግብ ፈጥሯል። ስታሊን በተለይም ከሰሞኑ ጠቅላይ ሚኒስትር አብይ አህመድንና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳን በተመለከተ መልእክቱ ብርቱ ትችት መሰንዘሩ ይታወቃል። ይኸው መልእክት እያነጋገረ ባለበት በአሁኑ ሰዓት ኤርትራ የመግባቱ ዜና መሰማቱ የህወሓትና የኤርትራ የጓዳ ግንኙነት አደባባይ ያሰጣ ነው የሚሉ አስተያየቶች እየተሰሙ ነው። ስታሊን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ከሰሞኑ የህወሓት አመራሮችን በህገወጥ የሰዎች ዝውውርና በወርቅ ኮንትሮባንድን በተመለከተ የሰጡትን ማብራሪያ ተቃውሞ ብርቱ ትችት የሰነዘረበት ተንቀሳቃሽ ምስል በስፋት ያነጋገረና በርካቶች የተቀባበሉት እንደነበር አይዘነጋም። ስታሊን ይህንን ትችት ከሰነዘረ በኋላም ወደ አስመራ ያደረገው ጉዞ በደብረ ጽዮን ገብረ ሚካኤል ለሚመራው ህወሓት ያለውን ድጋፍ ያረጋገጠና በሰሜኑ ጦርነት በርካታ ወቀሳ ሲያቀርብ ከነበረባቸው የኤርትራ አመራሮች ጋር ጥሩ ግንኙነት የመፍጠሩ ማሳያ ተደርጎ ተወስዷል። በሌላ መረጃ የኢትዮጵያ ፌዴራል ፖሊስ በኢሳያስ በላይ አሟሟት ዙሪያ ምላሽ ሰጠ። ባሳለፍነው ቅዳሜ ግንቦት 9 2017 ዓ.ም በተሰራ አንድ ዘገባ የዛሬ ዓመት በምርመራ ወቅት በደረሰበት ድብደባ ሕይወቱ ስላለፈው የቀድሞ የኢንሳና የአማራ ባንክ ሰራተኛ ኢሳያስ በላይ አንድ የምርመራ ዘገባ መውጣቱ ይታወሳል። ልክ የዛሬ ዓመት በዚህ ወር ሕይወቱ ያለፈው ኢሳያስ የአማራ ክልልን የሬዲዮ መገናኛ አውታር አቀናጅቶ ከተመለሰ ከሁለት ወር በኋላ የሥራ መታወቂያውን ተቀምቶ ከኢንሳ እንደተባረረ ከዛም በአማራ ባንክ ተቀጥሮ እየሰራ ያለ ሚያዝያ 23 ቀን 2016 ዓ.ም ከምሽቱ 2 ሰዓት ተኩል የፌዴራል ፖሊሶች ያለ ፍርድ ቤት ትዕዛዝ ትፈለጋለህ በሚል ይዘውት እንደወጡ ከዛም ከሁለት ቀን በኋላ ከ14 ተጠርጣሪዎች ጋር ወደ አፋር ክልል ሰመራ ተወስዶ በምርመራ ወቅት በደረሰበት ድብደባ እጅግ የከፋ ጉዳት ደርሶበት ሕይወቱ እንዳለፈ የምርመራ ሪፖርቱ ያሳይ ነበር። ይህንን የምርመራ ዘገባ ተከትሎ የኢትዮጵያ ፌዴራል ፖሊስ በዛሬው ዕለት በሶሻል ሚዲያ ገጹ ባወጣው መግለጫ በኢሳያስ አሟሟት ዙሪያ የተሰራጨው መረጃ ሐሰተኛ ነው ብሏል። ኢሳያስ በላይ የተባለው ግለሰብ በምርመራ ክፍል ውስጥ አሰቃቂ በሆነ ሁኔታ ተገደለ ተብሎ በአንዳንድ ሚዲያዎች እየተዘዋወረ የሚገኘው መረጃ ሐሰተኛ ነው ያለው መግለጫው በወቅቱ የተገኘው የሕክምና ማስረጃ የሚያሳየው የግለሰቡ ሕይወት ያለፈው በግል ጤና ችግር ምክንያት ነው ይላል። አክሎም ለዚህ የወንጀል ምርመራ ጠቅላይ መምሪያ የሞቱን ምክንያት ለማረጋገጥ በወቅቱ የአስከሬን ምርመራ እንዲደረግ ዳግማዊ ምኒልክ ሪፈራል ሆስፒታልን ጠይቆ ሆስፒታሉም በላከው የአስከሬን ምርመራ ውጤት በአካሉ ላይ የደረሰ ምንም ውጫዊ ጉዳት የሌለው መሆኑንና የግለሰቡ ሞት በሳምባ ምች በሽታ ምክንያት የደም ዝውውሩና የትንፋሽ ስርዓቱ በማቆሙ እንደሆነ ለኢትዮጵያ ፌዴራል ፖሊስ አረጋግጧል ይላል። የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ከሪፎርሙ በፊት እንደነበረው ኃይል የተቀላቀለበት ምርመራ የሚያካሂድ ሳይሆን አሁን ላይ ዓለም በደረሰበት ቴክኖሎጂ እየታገዘ ዛሬም ወደፊትም ሰብአዊ መብትን የሚያከብርና ባህሉ አድርጎ የሚቀጥል መሆኑን በዚህ አጋጣሚ ያረጋግጣል በማለት መግለጫው ያብራራል። መሰረት ሚዲያ ቅዳሜ ዕለት ለሕዝብ ያስነበበው የምርመራ ዘገባ
ዘገባው ትክክለኛ መሆኑን ከበርካታ ምንጮች ያጣራ መሆኑን እንዲሁም እውነትነቱን የሚያስረዱ ተጨማሪ መረጃዎች ቢኖሩትም ለጊዜው ለምንጮች ደህንነት ሲባል እንዳላወጣ ሊገልጽ ይወዳል ብሏል። ከዚህ በተጨማሪ ተጠርጣሪውና ሌሎች ግለሰቦች ሲሰነዘርባቸው የነበረ ሚዲያ ላይ ለመግለጽ የሚከብዱ በርካታ ጸያፍ ቃላቶች እንደነበሩ ልንገልጽ እንወዳለን በማለት የምርመራ ዘገባውን ይፋ ያደረገው መሰረት ሚዲያም ገልጿል። በሌላ መረጃ ቤተ መንግስቱ ወደ ሆቴልነት ሊቀየር መሆኑ ታወቀ። ድሬዳዋ ከተማ ውስጥ ከዚራ ተብሎ በሚጠራው አካባቢ የሚገኘው ቤተ መንግስት ከፍታማ ቦታ ላይ ያረፈ በመሆኑ ከተማዋን ለመቆጣጠር እንዲያመች ታስቦ የተሰራ እንደሆነ ይነገራል። ከወደ ድሬዳዋ የደረሰን መረጃ እንደሚጠቁመው ይህ ቤተ መንግስት ወይም በሌላ አጠራሩ የሰላም አዳራሽ የሚባለው ህንፃ ኒው ሌቭል ለሚባል ሆቴል ተሰጥቶ ወደ ሆቴልነት እንዲቀየር ተወስኗል። ውሳኔው ጠቅላይ ሚኒስትር አብይ አህመድ ድሬዳዋን የዛሬ ወር ገደማ ከጎበኙ በኋላ በእርሳቸው ትዕዛዝ የመጣ መሆኑም ታውቋል። በቤተ መንግስቱ ውስጥ የሚገኙ ቁሳዊ ንብረቶች ዳዊት አረጋውያን ለተባለ አረጋውያንን ለሚንከባከብ ተቋም እንደተሰጠ እና ቅርስ የሚባሉት ደግሞ በአንድ ክፍል ተሰባስበው ተቀምጠው እንደሚገኙ ታውቋል። ሚዲያችን በዚህ ዙሪያ ባደረገው ተጨማሪ ማጣራት ቅርሶቹ ተሰባስበው አዲስ አበባ ወዳሉ ሙዚየሞች ተልከው ቋሚ መቀመጫቸው እዛው አዲስ አበባ እንደሚሆን ታውቋል። በቤተ መንግስቱ ውስጥ የሚሰሩ ሰራተኞችን ቀነ ገደብ ተሰጥቷቸው ከስራ እንዲለቁ እየተደረጉ ይገኛል። ይህም የሆነው ባለፈው ወር ጠቅላይ ሚኒስትሩ ቤተ መንግስቱን ጎብኝተው ከተመለሱ በኋላ ነው ያሉ የከተማው የመረጃ ምንጮች ለኒው ሌቭል ሆቴል በምን አግባብ ወይም ጨረታ እንደተሰጠ እንደማያውቁ ተናግረዋል። ቤተ መንግስቱ በአረቦች የቤት አሰራር ዲዛይን የአፄ ኃይለ ሥላሴ አባት በሆኑት በራስ መኮንን እንደተሰራ ይነገራል። ሆኖም ይህ ቤተ መንግስት በአፄ ኃይለ ሥላሴ ዘመነ መንግስት በ1955 ዓ.ም ወደ ላይ አንድ የከፍታ ጭማሪና የግንብ አጥር እንደተገነባለት መረጃዎች ይጠቁማሉ። በ1960 ዓ.ም አፄ ኃይለ ሥላሴ ቤተ መንግስቱን በጎበኙበት ጊዜ የሰላም አዳራሽ ብለው እንደሰየሙትና አፄውም የዝናብ ወራቶችን በሙሉ ከአዲስ አበባ ወደ ድሬዳዋ ለእረፍት በመምጣት በቤተ መንግስቱ ጊዜያቸውን ያሳልፉ እንደነበር ታሪክ ያወሳል። በቤተ መንግስት አስተዳደር ስር ለረጅም ጊዜ የቆየው ህንፃው ከፍተኛ የመንግስት ባለስልጣናት ወደ ድሬዳዋ ከተማ ሲመጡ ብቻ እንደ ማረፊያ ሆኖ ሲያገለግል ቆይቷል። በቅርብ ዓመታትም በአንድ ኢጣሊያን ኮንትራክተር አማካኝነት ሙሉ እድሳት ተደርጎለት ነበር። በሌላ መረጃችን በባህር ዳር ለመኖሪያ ቤት በማህበር የሚደራጁ ነዋሪዎች ለኮሪደር ልማት ገንዘብ ማዋጣት ግዴታ ተደረገባቸው። የኮሪደር ልማት ከአዲስ አበባ ጀምሮ አሁን ላይ የክልል ከተሞችንና መንደሮችን ጭምር እያዳረሰ ይገኛል። ፕሮጀክቱ የሺዎችን ዜጎች መፈናቀልና መሰደድ እንዳስከተለ ከሀገር ውስጥ ዘገባዎች እስከ አምነስቲ ኢንተርናሽናል ያሉ ተቋማት ቢያስታውቁም መንግስት ግን ገፍቶበታል። ከሰሞኑ ከባህር ዳር ከተማ ነዋሪዎች በተከታታይ ለሚዲያችን የሚደርሱት መረጃዎች እንደሚጠቁሙት አሁን ላይ ለመኖሪያ ቤት በማህበር የሚደራጁ ነዋሪዎች ለኮሪደር በሚል የሚጠየቁት ገንዘብ አስገዳጅ ሆኗል። በዚህም መሰረት ማንኛውም በከተማው ለመኖሪያ ቤት በማህበር የሚደራጅ ነዋሪ በአካውንት ቁጥር 5000 ብር ካላስገባ መደራጀት እንደማይችል እየተነገረው ነው። ማንኛውም የመንግስት ሰራተኛ ለመደራጀት ይህንን ይከፍላል፣ የለኝም ካለ አይችልም። መንግስት ራሱ ከተማ ላሳምር ብሎ ባወጣው ፕሮጀክት ህዝቡ ምን ያድርገው በማለት ይህን ገንዘብ እንደተጠየቁ የሚገልጹ አንድ የከተማው ነዋሪ ድርጊቱን አሳዛኝ ብለውታል። ሌላኛው ነዋሪ ደግሞ ይህ ገንዘብ በግልጽ እየተጠየቀ እንደሆነና አማራጭ የሌላቸው እየከፈሉ ሪሲት ይዘው ወደ ማደራጃ ቢሮዎች እየሄዱ መሆኑን ጠቅሰዋል። አሁን እየተሰማው ያለው ይህ የመጀመሪያው የኮሪደር መዋጮ እንጂ የመጨረሻው እንዳልሆነ ነው። የማህበር አደረጃጀቱ ወደፊት በየወቅቱ ገንዘብ እንዲያዋጣ እንደሚጠየቅ ካሁኑ እያሳሰቡን ነው በማለት አስረድተዋል። በመጨረሻም የህዳሴ ግድብን መስከረም ወር ላይ ዓለምን በሚያነጋግር ድምቀት ለመመረቅ መንግስት ዝግጅት መጀመሩ ተሰማ። የአፍሪካ ግዙፉ የሃይድሮ ኤሌክትሪክ የኃይል ማመንጫ ግድብ በመጪው 2018 ዓ.ም መስከረም ወር መጨረሻ ገደማ በይፋ ተጠናቆ ይመረቃል ተብሎ ይጠበቃል። የዛሬ 14 ዓመት ግንባታው ተጀምሮ ከዓመታት መዘግየትና ተጨማሪ ቢሊየን ብሮች ከጠየቀ በኋላ መዳረሻው ላይ የደረሰው ግዙፉ ፕሮጀክት አስደማሚ፣ አነጋጋሪና በኢትዮጵያ ብቻ ሳይሆን በአፍሪካና በዓለም ደረጃ ግዙፍና ደማቅ በሆነ መልኩ በይፋ ሊመረቅ ሰፊ ዝግጅት እየተደረገ መሆኑን ስማችን አይጠቀስ ያሉ
የመረጃው ምንጮች ገልጸውልናል። ዓለምን በሚያነጋግር ድምቀት እንዲከበር አቅጣጫ ተቀምጧል። ግድቡ ግዙፍነቱን ከኢትዮጵያ አልፎ የአፍሪካ ትንሣኤን ማሳየቱን እና የአንድነት መገለጫነቱን በሚያሳይ መልኩ ይመረቃል ያሉ አንድ የመንግስት ኃላፊ ዝግጅቱ በአብዛኛው በጠቅላይ ሚኒስትር ቢሮ በኩል እንደተያዘ ጠቁመዋል። ሚዲያችን ያገኘው ተጨማሪ መረጃ እንደሚጠቁመው ፕሮግራሙ ላይ ከዓለም ዙሪያ የተውጣጡ ጋዜጠኞች ይጋበዛሉ። ከተለያየ የሙያ ዘርፍ የመጡ ታዋቂ ሰዎችና የሀገራት መሪዎች ይታደማሉ። እንዲሁም ዝነኛ የዓለማችን አቀንቃኞች ተገኝተው ስራቸውን ያቀርባሉ። የምርቃት ፕሮግራሙ በህዳሴ ግድብ መገኛ በቤንሻንጉል ጉሙዝ ክልል ጉባ ወረዳ እንዲሁም በአዲስ አበባ እንደሚካሄድ ተጠቁሟል። 3 መንግስታት የተቀያየሩበት የህዳሴው ፕሮጀክት በከፍተኛ የዲፕሎማሲ ጫናና በራስ ወጪ የተገነባ መሆኑ ይታወቃል። የታላቁ ህዳሴ ግድብ ፕሮጀክት ብቻ ሳይሆን የጂኦ ፖለቲካልና የዲፕሎማሲ መሳሪያ መሆኑን እንዲሁም ግድቡ የሚያመነጨው ኃይል የተፋሰሱ ሀገራትን ተጠቃሚ የሚያደርግ መሆኑም ተደጋግሞ ተገልጿል። የተወደዳችሁ አድማጭ ተመልካቾቻችን ከተለያዩ ታማኝ መረጃ ምንጮች የደረሱን አሁናዊ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።